ይህ ሰው መለስ ዜናዊን ሊያደርገው ስለፈለገ ነበረ። መጋቢት 13 በ93 ዓመተ ምህረት ማክሰኞ ማታ ላይ አዲስ አበባ ስቴዲየም ውስጥ ኢትዮጵያና ግብጽ በሚጫወቱበት ሰዓት ግብጽ ኢትዮጵያን 1-0 እየመራቻት እያለ መብራቱ ድርግም ብሎ ይጠፋው። አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። ሁለቱም በእድሜ እኩያዎች ነበሩ። በሚያጠኑት የሕክምና ሙያም ጥቁር አንበሳ ሆስፒታል ውስጥ ይገኛሉ እየተባለ ደደቢት በረሃ ውስጥ የተገኙ ሰዎች ነበሩ። እናም የዚህ ሰው ስም ማን ነው የምትሉኝ ከሆነ ስዬ አብርሃ ይባላል። እናም ሁሌም እንደምንለው ስዬ አብርሃም ችግር ነበረበት። ምክንያቱም እንዴት መሰላችሁ? የኔ ቲክቶክ አካውንት እጅግ በጣም ችግር አጋጥሞታልና ሼር ኮፒ ሊንክ የቻላችሁትን ያክል እንድታደርጉልኝ አሳስባለሁ። አንዳንድ ጸሐፊዎች የሁለቱንም ባህሪ ሲያስቀምጡ መለስ እንደ ጄሪ፣ ስዬ ደግሞ እንደ ቶም አድርገው ነበር የሚያስቀምጧቸው። እናም ይህ ሁሉ ሽኩቻ የተጀመረው በ1985 ነበረ። በዛን ሰዓት ስዬ አብርሃ የመከላከያ ሚኒስትር ነበረ። እናም በዛን ሰዓት ህወሓት ውስጥ ለውስጥ ባጋጠማት ውጥንቅጥ መሰረት አሽዓና ደቂ አሉላ ወደ ተባሉ ሁለት ግሩፖች ተከፈለች። አያችሁ፣ አሽዓ ማለት አድዋ፣ ሽረና አክሱም ተወላጅ የሆኑ ሰዎች የነበሩበት ግሩፕ ነበር። ደቂ አሉላ ደግሞ ራሲ አሉላ አባነጋ መበቆላቸው ከሆነች ከተንቤን የመጡ ሰዎች ነበሩ። እናም ቅሬታቸው ምንድን ነበረ መሰላችሁ? የስልጣን ክፍፍሉ በአሽዓዎች ሙሉ በሙሉ የተያዘ ነበር ነው። ምክንያቱም ደርግ ከወደቀ በኋላ ቤተ መንግስቱ የሞላው በአድዋ በሽረና በአክሱም ተወላጆች ብቻ ስለነበረ ነው። በ1985ም ስዬ አብርሃ ደቂ አሉላ የተባሉትን ሰዎች በመሰብሰብ መለስ ላይ የመፈንቅለ መንግስት ሙከራ ለማካሄድ ያስባል። ይህንን ተንኮላቸው እየተረዳ መለስ ዜናዊም ደቂ አሉላዎች እንዳለ ያጠፋቸዋል ከስዬ አብርሃ ውጪ። በዛን ሰዓት ስዬ አብርሃን ማሰር መግደል ፈልጎ ነበረ፣ ግን ከመከላከያ ሚኒስተርነት ኃላፊነቱ አንስቶ ወደ ትግራይ እንደ ቅጣት ይልከዋል። ግን ይህ ጉዳይ በሚስጥር መያዝ ነበረበት። መለስ ዜናዊ ላይ የታቀደው የመፈንቅለ መንግስት ከነሱ ሰዎች ውጪ ወጥቶ ሰው ህዝቡ ማወቅ አልነበረበትም። ምክንያቱም ወሬው በሚዲያ ላይ እንዲናፈስ ያደረገ ሰው ነበረ። እሳቸውም ፕሮፌሰር መስፍን ወልደ ማርያም ይባላሉ። የሆነ ሰዓት የቅንጅት ፓርቲ አባል ነበሩ። በ2021 ግን በኮቪድ ምክንያት ህይወታቸው አጥተዋል። ፕሮፌሰሩ ጉዳዩ ወደ ሚዲያ ይዘውት ሲወጡ መለስና ስዬ ያጣላቸው ጉዳይ የኢትዮ ኤሪትራ ድንበርም ሊሆን እንደሚችል ተናግረው ነበረ። ምክንያቱም መለስ ስዬን ወደ ትግራይ በቅጣት መልክ ከላከው በኋላ መለስ ላይ በጣም መተናኮልና መዘባበት አበዛ። መለስ በዛን ሰዓት ራስ ምታት የሆነው ጉዳይ ስዬ ወደ ኤሪትራ የሚሄዱ ተጓዦች እያስፈተሸ በርበሬና ሽሯቸውን ቆንጠር እያደረገ መውረስ ጀምሮ ነበር። እናም ይህንን ጉዳይ እንደሰማ መለስም ስዬ ጋር ይደውላል። ትሰማኛለህ ስዬ፣ ጉዳዩ ወደ ሽሬና በርበሬ እያወረዳችሁት ነው፣ ፖለቲካው እኮ እንደዛ አይደለም ምናምን ብሎ ይቆጣዋል። ከመቆጣትም አልፎ መለስ ስዬን ወደ መተረብ የገባበት ሰዓትም ነበረ። ስዬ ትግራይ በነበረበት ሰዓት ኩሹክ አንገቱ ላይ ይጠመጥም ነበረ። እናም መለስ በዛን ሰዓት ኩሹክ አንገት ላይ መጠምጠም ባይዘው የጦርነት መሐንዲስ አያስብልህም ብታወልቀው ነው የሚሻለ ይለዋል። ስዬም በዛን ሰዓት ቀበል አድርጎ መለስ የሚለብሳቸው 7000 ብር የሚያወጡ በዛን ሰዓት ሱፎቹን መተረብ ይጀምራል። የኢትዮ ኤሪትራ ጦርነት በፈነዳበት ሰዓትም ስዬ ልክ ሴት ልጁን እንደሚድር አባወራ ሸርጉድ ማለት ጀመረ። ትንሳኤው ነበረ ለሱ። የስዬ አስተሳሰብ እንዴት ነበረ መሰላችሁ? ሻዕብያና የኤሪትራ ህዝብ አንድ ናቸው፣ የህወሓትና የትግራይ ህዝብ ጠላት ናቸው ብሎ የሚያስብ ሰው ነበረ። መለስ ደግሞ በዛን ሰዓት ህዝብና ሻዕብያን ለያይቶ የማየት አዝማሚያ ነበረው። የኤሪትራ ነፃነት በታወጀበት ዕለትም መለስ በአስመራ ኤርፖርት ውስጥ ተገኝቶ ያሰማው ስፒች ነበረ። እሱም እንደዚህ ይላል። ለረዥም ዘመናት ከቅኝ ግዛት ለመውጣት ባደረጋችሁ ትግል እዚህ ቦታ ላይ ደርሳችሁ ስላየኋችሁ እጅግ በጣም ደስ ብሎኛል። እንኳን ደስ አላችሁ። አንድ ነገርም ልገልጽላችሁ ወዳለሁ። በእናንተ ጀርባ ላይ ያለው ቁስልና ጠባሳ በእኔ ጀርባ ላይም አለ። ነገር ግን ቁስሉን በማከክ ያለፈውን ማስታወስ የለባችሁም። ለምን ቢባል የሚያስከትለው ነገር አለ። ቁስሉንም መርሳት የለባችሁም። ለምን ቢባል ልንማርበት ስለሚገባ ነው ብሎ እንደዚህ አይነት ንግግር አቅርቦ ነበረ። በዛን ሰዓት ደግሞ ስዬ ሻዕብያን ማስተባበል አያስፈልግም፣ ይንቁናል እኮ እንዋጋቸው እያለ ይገፋፋ የነበረ ሰው ነው። በስዬ አይዲዮሎጂ የተጠለፈና ሚዲያ ላይ ወጥቶ ደግሞ የሆነ ነገር እንዲሰብክ የተዘጋጀ ሰው ነበረ። ገብሩ አስራት ይባላል። የትግራይ አመራሮች በመሰብሰብም የተናገረው ነገር ቢኖር ኤሪትራውያን እያሉን ያሉት እኛ አንድ ድመት ነን፣ እናንተ ደግሞ 50 አይጦች ናችሁ፣ እኛ አንድ ፍሊት ነን፣ እናንተ ደግሞ 50 በረሮች ናችሁ ብለውናል በማለት ይናገራል። የትግራይ አመራሮችም በአይጥና በበረሮ በመመሰላቸው ቅር ተሰኝተው ነበረ። ኤሪትራ የኢትዮጵያ ድንበር ገፍታ በመግባት ወረራ በጀመረችበት ሰዓት ስዬ በዛን ሰዓት ጦርነት ነው የሚያዋጣን እኮ፣ መለስ ዜናዊ ግን አይ ከዚህ የተሻለ ነገር አለ፣ ብንደራደር ብንስማማ ነው የሚሻለን ይላል። ባይዘው ይህንን ሁሉ ታሪክ ስነግራችሁ እርማት ካላችሁ ኮመንት ላይ እንድታስቀምጡልኝ ይፈልጋለሁ። እናም በመለስ ሀሳብ የሚስማሙ ሰዎች ነበሩ። እነሱም ዶክተር ካሱ ኢላላ፣ አቶ ስብሃት ነጋ፣ አቶ በረከት ስምዖን ነበሩ። በኋላ ግን አቶ ስብሃት ነጋና በረከት ስምዖን ወደ ስዬ አስተሳሰብ ተጠልፈው ሄዱ። በዛን ሰዓት ስዬ አብርሃ ያሰበው ነገር ምንድን ነበረ?
መለስ ዜናዊ በስልጣኑ ላይ እድሜ አይኖሩም። ምክንያቱም ከኛ ጋር ካልተስማማ የድምፅ አብላጫ የኛ የሚያሸንፍ ከሆነ እኛ እናሸንፈዋለን፣ ከስልጣኑ ይወርዳል ነበረ። መለስ ዜናዊ ግን 90 ዲግሪ ተገለበጠና የእነሱን ሀሳብ አራማጅ ሆኖ ተገኘ። ስዬ አብርሃ እንዳለው ጦርነት ነበረ። መለስ ዜናዊ በዛን ሰዓት ጦርነት ማለት ጀመረ። የእነሱ ሀሳብ ከነሱ በላይ ማራመድ ስለጀመረ ስዬ ጦጣ ሆኖ ቀረ። ሀሳቡ እኮ የኔ ነበር። ምንድን ነው የምትለው መለስም ተረጋጉ፣ ያንተ ማለት የኔ ነው። በጦርነቱ ሰዓትም ኃይለኛ የተባሉ 3 ጀነራሎች ነበሩ። ሳሞራ የኑስ፣ ወደ አሸብርና ጀነራል ዮሐንስ። በዛን ሰዓት ጀነራል ሳሞራ የኑስ ከጨዋታ ውጪ ነበረ። በዛን ሰዓት ደግሞ ከፍተኛ ጉልበትና ኃይል ጥንካሬ የነበረው ክፍለ ጦር የያዘው ወዲ አሸብር ነበር። ግን ደግሞ ያ ተሰሚነት የነበረውና ኃይለኛ የነበረውን የወዲ አሸብር ክፍለ ጦር ጾረና ግንባር ላይ ሙሉ ለሙሉ ይደመሰሳል። እናም ይህ በወዲ አሸብር የሚመራው ክፍለ ጦር ሙሉ በሙሉ ስለተደመሰሰ የሆነ ሴራ እንዳለበት በመጠርጠር ጀነራል ጻድቃን ደግሞ ክስ ያቀርብበታል ወዲ አሸብር ላይ። ወዲ አሸብርም ተከሶ አዲ ሀገራይ በሚባል ቦታ ነበረ ለፍርድ የቀረበው። ፍርድ ቤቱም እነዚህ 4 ዳኞች የያዘ ነበረ። ታደሰ ወረደ፣ ኃይሌ ጥላሁን፣ አባዱላ ገመዳና አበባው ታደሰ ነበሩ። ብርሃነ ነጋሽና ሰዓረ መኮንን በመሆንም ወዲ አሸብር የሞት ፍርድ ቅጣት ይገባዋል በማለት እሱ ላይ ይመሰክራሉ። መለስ ዜናዊም በዛን ሰዓት የነ ጀነራል ጻድቃን ክስ በማክሸፍ ወዲ አሸብር ወደ ለንደን እንዲሄድ ያደርጋል። በ1993ም እርስ በራሳቸው ባደረጉት ስብሰባ ውስጥ ጀነራል ሰዓረ ጀነራል ጻድቃን ነው በውሸት ወዲ አሸብር ላይ እንድመሰክር ያደረገኝ እንጂ ወዲ አሸብር ላይ ለመመስከር ፈልጌ አይደለም በውሸት ይላል። ግን ደግሞ በጾረና ግንባር ባጋጠመው እልቂት ስዬ አብርሃና ጀነራል ጻድቃን ናቸው ተጠያቂ ብሎ ወዲ አሸብር ተናግረው ነበር። ምክንያቱም ስትራቴጂውን ቀርጸው የሰጡት ስዬ አብርሃና ጀነራል ጻድቃን ስለነበሩ ነው። ከዛ በኋላ ደግሞ የእነዚህ 2 ሰዎች አለመስማማት እያየለ መጣና ግን ደግሞ መለስ አሸነፈ፣ ስዬ ታሰረ። በዛን ሰዓት ደቂ አሉላ የሚል ጋዜጣም ተከፍቶ ነበረ። ደቂ አሉላ የሚባሉ ዲያስፖራዎችም ድምፃቸውን ለማሰማት ሲሉ ባገኙት ዌብሳይት ላይ ሀሳባቸውን መለጠፍ ጀመሩ። አይዶኖ ከስንት ጊዜ በኋላ እንደሆነ ስዬ ከታሰረ በኋላ ይፈታና የመንግስቱ አመራሮች ወደ ትግራይ ያቀናሉ። መቀሌ ውስጥ ባደረጉት ስብሰባም መለስና ስዬ በዛን ሰዓት ይፋጠጣሉ። በሁለቱም መካከል የነበረው ውጥረት እጅግ በጣም ከፍተኛ ሆነና መሰዳደብ ጀመሩ። አቶ ወዲ ሾርሙጣ ምናምን እየተባባሉ ስብሰባው ላይ የነበሩ አመራሮች እነዚህ 2 ሰዎችን ገላገሏቸውና መለስ ደግሞ ከ3 ሳምንት በኋላ ወደ ሳዑዲ አረቢያ ያቀናል። መለስ ዜናዊም ወደ ሳዑዲ አረቢያ ያቀናበት ምክንያት ከኤሪትሪያ ፕሬዚዳንት ከኢሳያስ አፈወርቂ ጋር ለመምከር እንደነበረ ይነገራል። እሱም እንዴት እንደሆነ ላስረዳችሁ። መለስ ከኢሳያስ አፈወርቂ የሚያደርገው ምክክር ማንም ሰው ሳያውቅ የደህንነቱ ሹም ክንፈ ገብረ መድህን ግን ያውቅ ነበረ። ምክንያቱም የመለስ ዜናዊ ቦዲጋርዶች የነበሩ 2 ሰዎች ክንፈ ገብረ መድህን ያሰማራቸው ሰላዮች ነበሩ። የደህንነቱ ሹም ክንፈ ገብረ መድህን ከተገደለ በኋላ ኦፊስ ውስጥ የተገኘው ሰነድ እነዛ 2 ቦዲጋርዶች ሰላዮች እንደነበሩና እነዛ 2 ሰላዮችን ቤተ መንግስት ተወስደው ጨለማ ክፍል ውስጥ ተዘግቶባቸው ቶርቸር ተደርገው እንዲገደሉ እንደተደረገም ይነገራል። እናም መለስ ከሳዑዲ አረቢያ እየተመለሰ እንደሆነ የሰሙ ሰዎች ጥቃት ላይ ሊያደርሱበት ይችላሉ በማለት ነበረ አዲስ አበባ ከተማ ለ45 ደቂቃ ያክል መብራቱ እንዲጠፋ የተደረገው። እናም መለስ የነበረባት ፕሌንም ቦሌ ሳይሆን ደብረ ዘይት እንድታርፍ ይደረጋል። እናም መለስ አየር ላይ እያለ እሱን የያዘች ጀት በዙ 23 እንዲመታ የታዘዘ ፓይለት ነበረ። ይልማ መርዳሳ ይባላል። ይልማን በዛን ሰዓት እንዴት ነው ጠቅላይ ሚኒስትሩን የያዘች ጀት እንድትመታ የምታዙኝ ይላቸዋል እነስዬ። ምክንያቱም የግድያው ሙከራ እየጠነሰሱ ያሉት እነስዬ አብርሃ ስለሆኑ ማለት ነው። ግን ለይልማ የሰጡት ምክንያትም መለስ የያዘችው ጀት እኮ በሻዕብያ ስለተጠለፈች ነው ይሉታል። መልሰውም 2ኛ ፓይለት ይልማን እንዲመታ አዘጋጅተው ነበረ። እሱ ፓይለት ደግሞ የትግራይ ተወላጅ ሆኖ ዳቦ የሚል ቅጽል ስም ነበረው። ፎቶ ላገኘው አልቻልኩም፣ ሙሉ ስሙም ላውቀው አልቻልኩም። ስለዚህ ለዳቦ የተሰጠው ምክንያት ደግሞ ይልማ በኦነግ አማካኝነት ጠቅላይ ሚኒስትራችንን ገሏል፣ ስለዚህ ይልማን መምታት አለብህ ብለው ያዙታል። ግን ደግሞ ክንፈ ገብረ መድህን እንዳልኳችሁ የሁሉም ነገር መረጃ ስላለው ቀድሞ ይህንን ነገር ይደርስበትና ፕላኑን ያከሽፈዋል። ብቻው ሳይሆን ጀነራል ኃይሌ ጥላሁንም ነበሩበት። በዛን ሰዓት ዳቦ ይኮበልልና ካናዳ ይገባል። ይልማ ደግሞ ከጠቅላይ ሚኒስትሩ የገንዘብና የሹመት እድገት ይሰጠዋል። ስለዚህ መለስም ቦሌ ኤርፖርት ያርፋር ተብሎ ሲጠበቅ እዛ ደብረ ዘይት ያርፍና እነ ባጫ ደበሌ እና አባዱላ ገመዳና ኃይሌ ጥላሁን ሄደው ይቀበሉታል። ምክንያቱም እነ ስዬ አብርሃ በኮማንዶዎች ሊያሳፍኑት እንደሆነ አንዳንድ ጭምጭምታውት ስለነበረ ነው። ብቻ ግን እኔ እስካሁን የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ላይክ ማለት እንዳረሱ፣ ፕላስ ምልክቷንም ተጫኑልኝ። ባዮ ላይ ያስቀመጥኩላችሁ ሊንክ በመግባትም ሰብስክራይብ የምትለዋን በተን ተጫኑልኝ። ይሜ